ተጠያቂነት አለመኖር በኃይል ማፈናቀልና የሲቪክ ምህዳር መጥበብ በኢትዮጵያ የነገሰበት ዓመት እንደነበር አምነስቲ በሪፖርቱ አመላክቷል። መረጃውን እናካፍላችኋለን። አሜሪካ በኤርትራ ላይ የጣለችውን ማዕቀብ ለማንሳትና ዲፕሎማሲያዊ ግንኙነቷን ለማደስ እያሰበች መሆኑም ተዘግቧል። ይህንን መረጃ እናካፍላችሁ ነው የሚሆነው። ሂውማን ራይትስ ዎች አከራካሪ በሚባሉ ቦታዎች ላይ ያለው የመብት ጥሰት ምን እንደሚመስል እየተናገረ ይገኛል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው አንዳንድ ጉዳዮች ምናልፍ ይሆናል። ተጠያቂነት አለመኖር በኃይል ማፈናቀልና የሲቪክ ምህዳር መጥበብ በኢትዮጵያ የነገሰበት ዓመት እንደነበር አምነስቲ በሪፖርቱ አመላከተ። አምነስቲ ኢንተርናሽናል በኢትዮጵያ የተፈጸሙ ባሉ የሰብአዊ መብት ጥሰቶች ላይ ያለውን ስጋት የገለጸ ሲሆን በ2017 ወይንም እንደ አውሮፓውያን አቆጣጠር በ2025 በመላ ሀገሪቱ የሰፈነውን ተጠያቂነት አለመኖር በኃይል ማፈናቀልና የሲቪክ ምህዳር መጥበብ የነገሰበት ዓመት እንደነበር አዲስ ባወጣው ይፋ አደረገ። ድርጅቱ የዓለም የሰብአዊ መብቶች ሁኔታ በ2018 በሚል ባወጣው መረጃ ሪፖርት በ2013 ዓ.ም በትግራይ ክልል በተካሄደው ጦርነት ወቅት ለተፈጸሙ ዓለም አቀፍ ወንጀሎች እስካሁን ምንም አይነት ፍትህና ተጠያቂነት የለም ብለዋል። ጦርነቱ ካበቃ ዓመታት ቢቆጠሩም ተጠያቂነት ለማረጋገጥ የሚደረጉ ጥረቶች መቆማቸውንም አሳውቋል። በተጨማሪም በአማራና በኦሮሚያ ክልሎች በቀጠሉ የታጠቁ ግጭቶች ውስጥ የሚፈጸሙ የሰብአዊ መብቶች ጥሰቶችን መቀጠላቸውን የጠቀሰው ድርጅቱ የጥሰቶቹ መኖር ከትግራይ ክልል ባሻገር መሆናቸውን አጽንኦት ሰጥቶበታል። ባለፉት ጊዜያት የተፈጸሙ ግፎችን ለመፍታት የታለሙ ጥረቶቹ በአብዛኛው ሳይተገበሩ መቅረታቸው እና የሽግግር ፍትህ ሂደቱ ውይይት ከተጀመረበት ጊዜ አንስቶ ለ3 ዓመታት ያህል ተቀዛቅዞ መቆየቱን አምነስቲ አመላክቷል። ድርጅቱ ላለፉትና አሁን ለሚፈጸሙ ጥሰቶች ተጠያቂነት አለመኖሩን ቀጥሏል ሲልም ገልጿል። የኃይል ማፈናቀልን በተመለከተ ሪፖርቱ በአዲስ አበባ ውስጥ የተፈጸሙ መፈናቀሎችን ጨምሮ እየጨመረ የመጣው የሀገር ውስጥ መፈናቀልን አንስቷል። ባለስልጣናት በአዲስ አበባ ውስጥ በጊዜያዊ ሰፈራዎች የሚኖሩ ነዋሪዎችን በኃይል ያፈናቀሉ ሲሆን ብዙዎቹ በቂ አማራጭ መኖሪያ ወይም ካሳ እንዳላገኙም ተገልጿል። መንግስት የኮሪደር ልማት ፕሮጀክቱን መሰረተ ልማትን መኖሪያ ቤቶችንና የህዝብ መገልገያ ቦታዎችን ለማሻሻል ያለመ አስፈላጊ የከተማ ልማት ተግባር አድርጎ ቢገልጸውም አፈጻጸሙ ግን በአዲስ አበባና በሌሎች በደርዘን የሚቆጠሩ የከተማዎች ማዕከላት በሺዎች የሚቆጠሩ ሰዎችን በኃይል የማፈናቀል እርምጃ ዳርጓል ብለዋል። በተጨማሪም መንግስት ለተቃውሞ ድምጾች የሰጠው ምላሽ ማፈናቀሉን የተቃወሙ ነዋሪዎችን ትንኮሳ መፈጸምና ጉዳዩን የሚዘግቡ የሚዲያ አካላትን ማስፈራራት እንደነበርም አምነስቲ ጠቅሷል። ሪፖርቱ በሲቪል ማህበረሰቡ ላይ ከፍተኛ ገደብ ሊጥሉ የሚችሉ የህግ ማሻሻያዎችን ትኩረት ሰጥቶባቸዋል። በተጨማሪም በ2017 ዓ.ም የተካሄደውን የህክምና ባለሙያዎች የስራ ማቆም አድማ ተከትሎ የተፈጸሙ እስራቶች በሪፖርቱም ተካተዋል። የኢትዮጵያ ውስጥ ግጭቶችን በተመለከተ የሀገሪቱ ሴቶችና ልጃገረዶች አሁንም የግጭቱ ሰለባ መሆናቸውም ሪፖርቱ አመላክቷል። በተለይም በትግራይ ክልል ሴቶችና ልጃገረዶች ከግጭት ጋር በተያያዘ ጾታዊ ጥቃት እየደረሰባቸው ይገኛል ያለ ሲሆን ለተጎጂዎች ፍትህን ለማረጋገጥ ወይንም ካሳን ለመስጠት የተወሰደ ትርጉም ያለው እርምጃ የለምም ብሏል። አምነስቲ የኢትዮጵያን ባለስልጣናት የስደተኞችን መብት በመጣስ ከሷል። ኢትዮጵያ ቢያንስ 600 ኤርትራውያን ስደተኞችን በዘፈቀደ በማሰር በህገወጥ መንገድ ወደ ኤርትራ አባራለች ያለው ሪፖርቱ ተመላሾቹ በሀገራቸው ስርዓት የግዳጅ መሰወርና የግዳጅ ውትድርና እንደሚጠብቃቸውም ገልጿል። በመጋቢት 2017 አምነስቲ ኢንተርናሽናል የተባበሩ መንግስታት የሰብአዊ መብቶች ምክር ቤት የኤርትራውያን ስደተኞች በኃይል መመለስን እንደሚያወግዝም ጥሪ አቅርቦ ነበረ። በወቅቱ በ3 ወራት ውስጥ ብቻ ከ600 በላይ ኤርትራውያን ከኢትዮጵያ በኃይል መመለሳቸውን የሚገልጹ ሪፖርቶችን ጠቅሶ ነበረ። ሁኔታው በኢትዮጵያና በኤርትራ ድንበር ላይ የታየ ባለው ውጥረት ምክንያት ይበልጥ ተባብሷል ብሏል። አሜሪካ በኤርትራ ላይ የጣለችው ማዕቀብ ለማንሳትና ዲፕሎማሲያዊ ግንኙነቷን ለማደስ እያሰበች መሆኑ ተገለጸ። አሜሪካ በቀይ ባህር ቀጠና ያላትን ስትራቴጂካዊ ሚዛን ለመጠበቅ በምታደርገው ጥረት ከኤርትራ ጋር ያላትን ግንኙነት እንደገና ለመጀመርና የተጣሉ ማዕቀቦችን ለማቅለል አማራጮችን እያጠናች መሆኑን ዘ ዎል ስትሪት ጆርናል ዘገበ። ይህ እርምጃ የታቀደው ዋሽንግተን በኢራንና በቀጠናው አጋሮቿ አማካኝነት የባህር የንግድ መስመሮች ላይ የሚሰነዘሩ ስጋቶችን ለመግታት በምትጥርበትም ወቅት ነው። በሌላ በኩል ቴህራን በሆርሙዝ ሰርጥ በኩል የሚያርፉ መርከቦችን እንቅስቃሴ መገደቧ ከሰሞኑ የሚወጡ ዜናዎች ያሳያሉ። የኤርትራ መልክዓ ምድራዊ አቀማመጥ ለዓለም አቀፍ ንግድና ለወታደራዊ እንቅስቃሴ ወሳኝ የሆነ አማራጭ የባህር መስመሮችን ለመጠበቅ ቁልፍ ሚና ሊጫወት እንደሚችል የአሜሪካ ባለስልጣናት ያምናሉ ሲሉ የዎል ስትሪት ጆርናል ዘገባ አመላክቷል። የአሜሪካ የውጭ ጉዳይ መስሪያ ቤት ከኤርትራ ጋር ያለውን ግንኙነት ለማጠናከር ፍላጎት እንዳለው ቢገልጽም ማዕቀቦችን ስለማንሳት ስላለው እቅድ ግን እስካሁን የተረጋገጠ ነገር የለም። ይሁን እንጂ ዓለም ላይ ካሉ ጨቋኝ ሀገራት መካከል አንዷ ተደርጋ ከምትጠቀሰው ኤርትራ
ከኤርትራ ጋር ግንኙነት ወደ መደበኝነት መመለሱ ድሉ ትችት እየቀረበበት ይገኛል። የቀድሞ የአሜሪካ የስለላና የውጭ ጉዳይ ሚኒስቴር መስሪያ ቤት ባለስልጣን ካሜሮን ሁድሰን በተለምዶ ማዕቀብ የምናነሳው አንድ ሀገር ለዚያ የሚመጥን ተግባር ሲፈጽም ነው፣ ኤርትራ ግን ይህንን አላደረገችም፣ እንዲሁም ከ1993 ጀምሮ የነበረችው ይህች ወታደራዊና አምባገነን ሀገር ናት፣ ማዕቀብ በማንሳት የምንሸልማቸው ከሆነ እኛ ምን እያገኘን ነው ሲሉም ጠይቀዋል። የዎል ስትሪት ጆርናል ዘገባ አክሎም የአሜሪካና የኤርትራ መቀራረብ በአፍሪካ ቀንድ ላይ ሰፊ ተጽዕኖ ሊኖረው እንደሚችል ጠቁሞ በተለይም በኢትዮጵያና በኤርትራ መካከል ያለው ውጥረት ወደ አዲስ ግጭት ሊያመራ ይችላል የሚለው ስጋት በጨመረበት ወቅት መሆኑ ትኩረት የሚስብም ነው ብሏል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። ሁማን ራይትስ ዎች አከራካሪ በሚባሉ ቦታዎች ላይ ያለው የመብት ጥሰትን ምን ብሎ ገልጿል? ሁማን ራይትስ ዎች አከራካሪ ከሚባሉ ቦታዎች በአንዱ ምዕራብ ትግራይ ውስጥ ያሉ ባለስልጣናትና የጸጥታ ኃይሎች የትግራይ ተወላጆችን በዘፈቀደ እያሰሩ እንቅስቃሴና ስራቸውን በእጅጉ እየገደቡ ነው የሚል መረጃ አወጥቷል። የመብት ተሟጋቹ ድርጅቱ 40 ሰዎችን በርቀት ቃለ መጠይቅ ማድረጉን፣ 8 የእርዳታ ድርጅት ሰራተኞችና ዲፕሎማቶችን ማነጋገሩን ጠቅሶ ባወጣው መረጃ የኢትዮጵያ መንግስትና ዓለም አቀፍ አጋሮቻቸው በስፍራው ያሉ የትግራይ ተወላጆችን እንደ ሁለተኛ ዜጋ የሚያደርግ ያለውን አያያዝ ችላ ማለት የወሰኑ ይመስላል ብሏል። የኢትዮጵያ ፌዴራል መንግስት ድርጅቱ ስላወጣው መረጃ እስካሁን ያለው ነገር የለም። አካባቢውን እያስተዳደረ ያለው የወልቃይት ጠገዴ ሰቲት ሁመራ ዞን አመራሮችም ልናገኛቸው አልቻለም። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ሰብሳቢ ግን የመብት ድርጅቱን ዘገባ ውድቅ አድርገውታል። የትግራይ ተወላጆች እንደ ሁለተኛ ዜጋ የሚያደርግ አያያዝ አለ። ድርጅቱ ፕሪቶሪያ ግጭት የማቆም ስምምነት አከራካሪ ካላቸው ቦታዎች አንዱ በሆነው ምዕራብ ትግራይ ወይንም ወልቃይት ጠገዴ በትግራይ ተወላጆች ላይ ያለው ስርዓት መኖሩን ሁማን ራይትስ ዎች ትላንትና ባወጣው ዘለግ ያለ ዘገባም ጠቅሷል። ድርጅቱ የኢትዮጵያ መንግስት ይህንን ለማስቆም ደርሷል ባለው ከባድ በደል የተሳተፉ ባለስልጣናትን ለማገል ለመመርመርና ተጠያቂ ለማድረግ መወሰን አለበትም ብሏል። ሁማን ራይትስ ዎች ከጥር እስከ የካቲት 2026 40 ሰዎችን በርቀት ቃለ መጠይቅ አድርጎ 8 የእርዳታ ድርጅት ሰራተኞችን ዲፕሎማቶችንና ሌሎች ያላቸውን ባለሙያዎች አነጋግሮ ያወጣው ዘገባ በገለጸው በዚህ ዘገባ በምዕራብ ትግራይ ዞን የሚገኙ የትግራይ ተወላጆች በሁሉም የህይወት ገጽታዎች ላይ ከባድና ሰብአዊነት የሚያዋርድ ገደብ እያጋጠማቸው ነው ሲል ደምድሟል። ሁማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላታቲያ ባደር የኢትዮጵያ ባለስልጣናትና አጋሮቻቸው የትግራይ ተወላጆችን እንደ ሁለተኛ ዜጋ የሚያደርግ ያለው አያያዝን ችላ ማለት የወሰኑ ይመስላል ማለታቸው ሰፍሯል። በጉዳዩ ላይ አካባቢውን እያስተዳደረ ያለው በአማራ ክልል ስር የተዋቀረው የወልቃይት ጠገዴ ሰቲት ሁመራ ምላሽ እንዲሰጥ ጥረት አድርገናል። አመራሮች ስብሰባ ላይ ናቸው በሚል ልናገኛቸው አልቻለም። ልዩ ፍላጎት መሰረት በማድረግ የተዘጋጀ ዘገባ ነው። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ሰብሳቢና የወልቃይት ጠገዴ ማንነትና ወሰን አስመላሽ ኮሚቴ አባል የሆኑ ዶክተር ገሰሰ ወንድም ግን ክሶቹን አስተባብለዋል። በወልቃይት ጠገዴ ሰቲት ሁመራ በጠለምት በራያና አላማጣ ኮረም አፍላ አካባቢዎች የምርጫ መስተጓጎልና መዋቅራዊ በደል እየደረሰ መሆኑን የገለጸው የአማራ ብሔራዊ ንቅናቄ ወይም አብን ምርጫ ላለማካሄድ ምንም አይነት ተጨባጭ ምክንያት ሳይኖር አንድ ሙሉ የምርጫ ዘመን ያለ በጀትና የፖለቲካ ውክልና እንዳይሰልፍ መደረጉ ታሪካዊ በደል መሆኑን እየታወቀ አሁንም በድጋሚ በተለያዩ ሰበቦች ህዝቡን ከምርጫ በማግለል ቀጣዩን የምርጫ ዘመን ያለ ውክልና እንዳይሰልፍ የሚደረግ ያለው ሽፍጥ የተባለውን የለውም ሲልም ሚያዝያ 12 2018 በወጣው መግለጫ አቋሙን ገልጿል። ህወሓት በበኩሉ ከዞኑና ከወረዳ አመራሮች ጋር ከተወያየ በኋላ ትናንት በወጣው መግለጫ የፌዴራል መንግስት በፕሪቶሪያው ስምምነት የትግራይን ህገ መንግስታዊ ይዘት ያላቸውን የታጠቁ ቡድኖችን ማስወጣት አልቻለም ሲልም ነቅፏል። ህወሓት በእነዚህ የታጠቁ ቡድኖች ስር የሚኖሩ ሰዎች በማንነታቸው ምክንያት ከትውልድ ሀገራቸው እንዲገደሉ፣ እንዲሰቃዩና እንዲባረሩ የተደረገ ነው ብሏል። አክለውም በግዳጅ የተፈናቀሉት ወደ ቤታቸው መመለስ ባለመቻላቸው በረሃብ በበሽታ እየሞቱ ነው፣ የስነ ህዝብ ለውጥም ተደርጓል ሲልም ከሷል። የኢትዮጵያ ፌዴራል መንግስት ሁማን ራይትስ ዎች ትናንት ስላወጣው ዘለግ ያለ መረጃ የዘገባ እስከተጠናቀረበት ጊዜ ድረስ ምንም ያለው ነገር የለም። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህ ይመስሉ ነበረ። በሌሎች መረጃዎች እስክንገናኝ ድረስ በደህና ቆዩ።